እሙዬ እስኪ ስልክ ደውዪ ለሐኪም። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ እንደዚህማ ጉድ አታደርጊኝም። እንዴት እንደዚህ ራስሽ ላይ ታደርጊያለሽ? ምኞቴ እየጠራ ነው። ምኞት ታፍና ተወሰደ። በጣም ያሳዝናል። ከረፈፍ አባቷ በዚች በጨካኝ እህቷ እንዲሁም በእንጀራ እናቷ ሊያስበላት ነው ማለት ነው። እንዲቻለች አስመሳይ እህትም ሆነ የእንጀራ እናት በጠላት ያደርሳችሁ። ግን ደግሞ ትገኛለች። ሶፊያ ምናልባት ያገኛታል ብዬ አስባለሁ ማለት ነው። ሌላ ግን አባትየውም ሚስትዩ ካለችውና ልጁ ካለችው ውጪ የሚያደርገው ነገር ምንም የሌለው ከረፈፍ ነው ማለት ነው። እናንተ በፊት ለፊት መጥቶ የሚወጋችሁን ጠላት አትጥሉት። እውነት ትጠነቀቃላችሁ። ከኋላ ግን መልካም ነገር አስመስሎ የሚወጋችሁ ጠላት ነው። እባብ ነች ይቺ ሊዲያ የምትባል። መወደድ እኮ ከፈጣሪ ነው አይደለ? የሰው መውደድ ከፈጣሪ ነው። ልጁ ሶፊያ አይወዳትም አይደለ? እናትየዋ ምኞት የእንጀራዋ ልጅ ስለሆነች እሷ ሞታ ሀብቱን በሙሉ የእሷ ልጅ እንድትወርስ ትፈልጋለች። ሊዲያ የምትባለው እህትየው ደግሞ የሚወዳትን ፍቅረኛዋን መቀማት ትፈልጋለች። ፍቅረኛዋንም ሀብቷንም እና በጣም ያሳዝናል። ጎበዝ እንደው ወዴት እየሄድን ነው ግን? በኮሜንት የተረዳሁት ቢሆን አንድ ልጅ ማለት ነው ኮሜንት ላይ ጻፈው ይሄ እውነተኛ ታሪክ ነው። እኔ እናታችን ሞታ እህቴ እንደዚህ ታረገን ነበር የእንጀራ እናታችን እያለች ነበር። እውነት እንዲህ የምታረጉ ሰዎች ግን ሁላችንም እንሞታለን። በጣም ያሳዝናል ማለት ነው። እናት ልክ ሳታደርስ ልጆቿን አትሞት። እንግዲህ ምኞት በትምህርቷም ጎበዝ ጀንትል እንግዲህ የቤተሰቦቿ ሀብት እናትና አባቷ በትምህርቷም ጎበዝ ስለሆነች ወራሽ ትሆናለች። በትምህርቷም ጎበዝ ድርጅቱን ትመራዋለች ብሎ ያሰባት ሁሌ የሚኮራባት አባቷ ያንን የምታየው እንጀራ እናቷ ግን የእሷ ልጅ ግን ትምህርቷም ጎበዝ አይደለችም እና ያን ያህል የሚያስቀና ነገር የላትም ማለት ነው። በዛ የተናደደች እንጀራ እናት እንግዲህ የባሏን ልጅ አሳብዳ የራሷን ልጅ ለማንገስና ሀብቱን በሙሉ የራሷ ልጅ እንድትወርስ ለማድረግ ነው። የሁሉ ለገንዘብ የሚደረግ ለፍቅርና ለገንዘብ ተብሎ የሰው ልጅ ምኞት እኮ ጤነኛ ናት። እንግዲህ አባትዮ ስራ ብቻ ነው። ሚስቱ እንዳለችው ስራ ሄድ ትለዋለች፣ ይሄዳል እንጂ ጠጋ ብሎ እንኳን አያወራትም። ሌላ ሰው እስኪ ሶፊ ሲመጣ ትረጋጋለች፣ አትፈራውም። እናትየውና እህቷ ሲመጡ ግን ትፈራለች። በይህ እንኳ አባትየው ሊረዳ አልቻለም። ለማንኛውም ነገር አሁን ላይ እንግዲህ ምኞት ጠፍታ አባትየው ምን ያደርግ ይመስላችኋል? ምንም ያደርግ፣ ከነሱ ቃል መውጣት አይችልም። እና ልጅቱ በጣም አስመሳይ ነው እህትየዋ ማለት ነው። ግን እኮ ሀብትሽ ባለፈው ይቺን ልጅማ እያሰቃዩት ነው የሚመስለኝ እነሱን ስታይ ትፈራለች ብሎ ጠርጥሮ ነበረ። ግን ምን ዋጋ አለው? ሊዲያ በግድ ፍቅር የለም። ሶፎንያስ ሊዲያን አይወዳትም፣ የሚወዳት ምኞትን ነው። ስለዚህ እኔ እሷን አሁን ሲጀመር ሊዲያ ጥፋና የሰራሽው ምኞት እዛ ቤት ከሌለች ሶፎንያስ አይንሽን ሊያይሽም አይፈልግም፣ አይመጣም። ምኞትን ብሎ ነው የሚመጣው። ስለዚህ ምኞት መዳንና እናትና ልጅን ወንጀል ለህግ መቅረብ አለባቸው ማለት ነው። በጣም ያስጠላሉ። እናትና ልጅ ይህን ያህል ገንዘብንም ፍቅርንም ቀምቶ ይች ልጅ ባዶዋን ማስቀረት። አእምሮ ህሙማን ክፍል ትግባ ያለችው እንጀራ እናትየዋ እዛ የራሷን ሰው አስቀምጣ አእምሮ ህሙማን ክፍል ገንዘብ እየሰጠች ልጅቷ እንዳትድን እዛው አብዳ እንድትሞት ነው። እዛ ውስጥ አእምሮ ህሙማን ውስጥ ከዛ እዛው አብዳ ትሞትላታለች። ሀብቱን ንብረቱን የሷ ላይ ትወርዛለች ማለት ነው። ልጅቱ ደግሞ እንግዲህ ሶፊያ የሚባለውን ልጅ እንግዲህ የትምህርት ቤት ጓደኛችሁ ከድሮ ጀምሮ ሊዲያ ሳይሆን እንግዲህ የሚወደው ምኞት ነው። አሁን ደግሞ በአጋጣሚ መኪና ሲነዳ ቢያገኛትና መኪና ውስጥ ልገባበት በዛ አጋጣሚ ተገናኙ። አባትየው ያለው ሁኔታ እሱን ስታይ ስትረጋጋ ስላየ ሲብስባት ይጠራዋል፣ ያረጋጋታልና አሁን በዛ አጋጣሚ ቤት ሲመጣላት ፍቅሯ ገረሸባት። እሱ ግን ቀና ብሎ እሷን ሊያዝ ስለማይችል በሽተኛ እንኳን ብትሆን የሚፈልገው ምኞትን ነው። ስለዚህ በይሄ ቀናቸው ሊዲያ አሳፍና ልታስገድላን ነው ወይስ ምን ልታረጋን ነው?
እንደው ትጋለጥ እዛ ምናልባት ሽንት ቤት መታጠፊያ ክፍል ያዩ ሰዎች ሊዲያን መጋለጥ አለባቸው ማለት ነው። እኔ ምናልባት ምኞትን ያድናታል ብዬ የማስበው ሶፊ ነው እንጂ አባትየው መቼም ቢሆን ያስገድላታል ከነሱ ቃል ስለማይወጣ ማለት ነው። ወንድ እኮ ምንም አያውቅ እና ራሷን እንድጎዳም በስለት እንድትረትል የሆነችው በእንጀራ እናትየው ምክንያት ነው። አባትየው ሳይኖር እየዘጉ እያሰቃዩ ምግብ ሳይሰጡ እንኳን ስለት ነገር ሰጥታ ትዘጋባታለች። ከዛ በስለት ራሷን ትጎዳለች እና ያባባሰችባት የእንጀራ እናትየው ነች። ተሳክቶላቸዋል። ግን ምኞት መሞትም ሆነ መታገት የለባትም ጋይስ። ሶፊያ አግቷት እሱ ቤት ወይ ወስዷት ወይ አባትየው ሌላ ቤት ተከራይቶ ተሌላ ሰው ጋር ብትሆን አባትየው እኮ ሰራተኛ ሚንጣ ሲባል አልፈልግም አለ። አባትየው ያላወቀ እንደውም ወይም ህሊናዋንም ፈጣሪዋንም የምትፈራ ሰራተኛ መታኮ እናትና ልጅ የሚያሰቃዩትን ስቃይ ልትታደግላት ትችል ነበረ። ምክንያቱም አይታወቅም ሁሉም ሰራተኛ ክፉ አይደለም፣ ሁሉም ለገንዘብ ተገዢ አይደለም። ለገንዘብ የሚገዛም ሰው አለ፣ ለህሊናው የሚገዛም ሰው አለ። በእርግጥ ሰራተኛ ብትመጣ ታባርራታለች ምኞትን ልረዳ ብትሞክር ማለት ነው እናትየው። ግን ሆኖም አንዳንዴ እንኳን እየተደበቀች በስልትና በብልሃት ብዙ የሰው ህይወት የሚያድኑ ብልሃተኛ ሴቶች ስላሉ እዛ ቤት ሰራተኛ ቢመጣ የአባትየው ግግምና ልጅን ትጎዳብኛለች አላለም። ልጁንም ጎዳው ክፉዋ ሚስቱና ልጁ እንደሆነች ቢያቅስ ምን ይል ይመስላችኋል? ከራፋፍ ማለት ነው። ለማንኛውም ምኞት መዳንና ይችን ሴትዮና ይችን እህቷን ማጋለጥ አለባት ብዬ ነው የማስበው። እናንተስ ምን ትላላችሁ? ግን የሆነ ውስጥ ቅጥል ያደርጋል። አስመሳይ ሰዎች ይጠብቀን ወጥቶ ከመቅረት። በህይወታችን አስመሳይ ሰዎች እኛን ለመጉዳት በፊት ለፊት ሳይሆኑ ከጀርባ ፈጣሪውን ሳይሆን ሰውን የሚፈራ ሰው። ባልየውን ስታይ ጻድቅ ጻድቅ ልጄ ልጄ ብያለች ትላለች። ባልየው ሳይኖር አንቺ ሴጣን ትሞቻለሽ መዳንን እኔ እያለሁ አይታሰብም ትላታለች እናትየዋ። ልጅቱም እህትየዋ እንደዚህ ሁለቱም አጋንንት እናትና ልጅ ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። ካስመሳይ ሰዎች ይልቅ የሚናገሯችሁ በፊት ለፊትም ውደዱ ማለት ነው። አስመሳይ ሰዎች ይጎዱናል እኛን።